እሺ ደህና አደራችሁ። አሁን እንደው ምን ተጨማሪ ያስፈልግ ነበር? እንደው ዝም ብላችሁ ስታደክሙኝ ነው እንጂ በጣም ጥሩ መልእክት ነው የሰማነው ከኔትና በጣም እግዚአብሔር የተመሰገነ ይሁን። ትንሽ ትናንትና የጀመርነውን ትንሽ ለማጠቃለል እንሞክራለን። ዛሬ የታይም ፕሬሸር አለን እንደምታዩት፣ ግን በተወሰነ ደረጃ ትናንትና የጀመርነውን ማጠቃለል ስለሆነ ሐሳቡ ስለተያያዘልን ያን ያህል ከባድ አይደለም። ሸክም ነው እየተማረን ያለ ነው። እግዚአብሔር እያስተማረን ነው። ቅድም እንደተጠቀሰው ቤተክርስቲያኗም የተጀመረችው ከኤፌሶን ጥናት ስለነበረ የዚህ ኮንፈረንሳችን ዋና ቲም ከኤፌሶን መልእክት ነው። የቀረንን ሐሳብ ትንሽ ለማጠቃለል እንሞክራለን። ምዕራፍ 3 ላይ እንሄድና አንድ ክፍል ላስነብባችሁና እዛ ላይ ራሱ ኦብዘርቭ እንድታረጉ እኔ አሁን ትናንትናም በነበረን ጊዜ ማታ የነበራችሁ እንደምታስታውሱት ዛሬም እንዲው ዝም ብሎ መልእክቱን ብቻ መስማት ብቻ ሳይሆን ትንሽ ብንከፋፈል በጣም ደስ ይለኛል። የእግዚአብሔር ቃል ውስጥ መልእክት ራሳችሁ እንዴት እንደምታገኙ እሱን ካደረግን እኮ በጣም ጥሩ ነው። እኔ መልእክት ማስተላለፍ ብቻ ሳይሆን አሁን ትናንትና ለምሳሌ መልእክቱን የምዕራፍ 2ን መልእክት ለማግኘት በጣም ኮምፕሊኬትድ አልነበረም። ጥቂት ቃላት መረጥን። ትዝ ይላችሁ እንደሆነ ስንት ቃላት መረጥን? እነኛ 3 ቃላት were very powerful እና አስቀድሞ በዚያ ዘመን አንዱ ነበር። አስቀድሞ በዚያ ዘመን ምን ነበርን የሚለውን ለማየት ሞከርን። ግን ወደ ታች ወረድ ብለን ቁጥር 13 ላይ አሁን ግን እንደዚህ አድርጓቸዋል የሚለውን ተመለከትን። ከዛ ከእንግዲህ ወዲህ ነው ደግሞ እንግዲህ ከእንግዲህ ወዲህ these 3 እግዚአብሔር ምን ነበርን እርስ በርስ በተመለከተ ምን ነበርን፣ ከዛ ደግሞ በመሃል ገብቶ ምን ጣልቃ ገባና ምን ሰራ፣ እንደን ከእንግዲህ ወዲህ እንዴት እንኖር ነበር። እግዚአብሔር የሰራው ስራ ላይ ነበር የትናንትና ትኩረታችን። እግዚአብሔር የሰራው ስራ ከእርሱ ጋር ባለን ሪሌሽንሺፕ ከእርሱ ጋር አስታረቀን። ምዕራፍ 1 ከእርሱ ጋር አስታረቀን፣ በክርስቶስ በከበረ ደም ከራሱ ጋር አስታረቀን። ይሄ ፕራይመሪ የሁሉ ነገር ፋውንዴሽን ይሄ ነው። እግዚአብሔር ከራሱ ጋር አስታረቀን። ጠላቶች ነበርን፣ እግዚአብሔር ከራሱ ጋር አስታረቀን። ክብር ለእግዚአብሔር ይሁን። እንደን እግዚአብሔር ከራሱ ጋር ያስታረቀውን ሰው ግን አየር ላይ አላንጠለጠለውም። ይሄ ነው እግዚአብሔር ከራሱ ጋር ያስታረቀውን ግን he brought that person into the body of Christ ማለት ነው። የክርስቶስ አካል ውስጥ አስገባው። እሱ ነው። በኤፌሶን ኮንቴክስት ከተለያየ ሶሳይቲ ነው የመጡት፣ ከተለያየ ካልቸር ነው የመጡት። ባህላቸው የተለያየ ነው፣ ሃይማኖታቸው የተለያየ ነው፣ ካስተማቸው የተለያየ ነው፣ ቋንቋቸው የተለያየ ነው። ግን እግዚአብሔር የተለያየ አካል ግን የለውም። ለግሪካውያን አንድ አካልና ለአይሁድ ሌላ አካል የለውም። አንድ አካል ነው ያለችው፣ ቤተክርስቲያን ትባላለች። ሁለቱንም አስታረቀ በክርስቶስ ደም። ጠላቶች ነበሩ፣ የሚናናቁ ነበሩ። ትናንትና እንዳነበብ ነው ማለት ነው። እርስ በርሳችን የምንናናቅ ነበርን፣ የምንጠላላ ነበርን። ዜን እግዚአብሔር አክቹሊ ጣልቃ ገብቶ አሁን እኛ አንድ ለመሆን አስዩም እያደረግን አይደለም። ስራ ሰርቷል ኦልሬዲ። እግዚአብሔር ኦብጀክቲቭ ሪያሊቲ ነው። አንድ ላይ ሆኖ የክርስቶስን መንግስት ማስፋት ኢዛን ኦብጀክቲቭ ሪያሊቲ። እኛ ለማምጣት እየሞከርን አይደለም። እግዚአብሔር ራሱ በክርስቶስ ስራ ሰርቷል። በስጋው አስታረቀን። ምን በማድረግ? የእግዚአብሔርን ጥበብ ትናንትና አድንቃችሁ ካልነበረ እንድታደንቁ አበረታታችኋለሁ። እግዚአብሔር አህዛብን ወደ አይሁድ በማምጣት አይደለም አንድ ያደረጋቸው፣ ኦር አይሁድን ወደ አህዛብ በማምጣት አይደለም አንድ ያደረጋቸው። አሁን እኛ ለማስታረቅ ለምሳሌ ይሄኛውን ወደዚህ አስጠግተን ያኛውን ወደዛ አስጠግተን፣ እግዚአብሔር በጣም ጠቢብ አምላክ ነው። አንዳቸውን ወስዶ ወደ አንዳቸው ሳይሆን ያስጠጋቸው፣ ሁለቱንም ስቦ አንድ አባት ሰጣቸው። ያትዋት ይድል ሁላችንን በክርስቶስ ወደ አብ መግባት ሆነልን ይላል። we found ourselves in God ማለት ነው። እግዚአብሔር ጋር አገኘነው ራሳችንን፣ አባታችን ሆነ ማለት ነው። እሱን ነው ለማየት የሞከርነው ትናንትና። እግዚአብሔር የሰራውን ስራ፣ በእግዚአብሔር አካሉን በመገንባት የሰራውን ስራ ካላደነቃችሁ ቤተ ክርስቲያንን ዲቫሉዌት ከሚያደርግ ሰው ጋር ዲቫሉዌት ታደርጋላችሁ። ቤተ ክርስቲያንን ማየት ያለብን ኢየሱስ እንደሚያያት ነው። የክርስቶስ ሙሽሪት ናት። ትላንትና ወደ መጨረሻ አካባቢ እንደተናገርኩት in the last days እግዚአብሔር የሚያደርገው ሙሽሪትን ማሳመር ነው ብዬ ነው የማምነው። in the last days እሱ ነው እግዚአብሔር የሚያደርገው። ምክንያቱም እየመጣ ነው፣ ኢየሱስ እየመጣ ነው፣ ዘመን እያለቀ ነው፣ እየተፈጸመ ነው። ልክ መጨረሻ ላይ በሰርጋችን ላይ ፎከሱ ሙሽሪትን ማሳመር እንደሆነ ሁሉ እግዚአብሔር የሚያደርገው ሙሽሪትን ማሳመር ነው። ኦፍ ኮርስ በጣም ብዙ ኮምፕሊኬትድ የሆኑ ችግሮች አሉ። ምንነቅሳቸው ምንናገራቸው ነገሮች አሉ። ግን ተሰርታ ስታልቅ አስደናቂ ናት ቤተክርስቲያን። አካሉን አፕሪሼት ማድረግ እግዚአብሔር የሰራውን ቤተክርስቲያን አትመለክም፣ ግን የእግዚአብሔር ኃይለኛ ክብር መገለጫ ናት። እግዚአብሔር የሚሰራው አሁን ትሩ ዘ ቸርች ነው። እሱን ለማየት ነው የሞከርነው። ትላንት እግዚአብሔር የሰራውን ነው። ዛሬ የሚቀጥሉት ጥቂት ደቂቃዎች እግዚአብሔር የሰራው እንዴት እናስጠብቃለን ነው። ትናንትና ያነሳ ነው ማለት ነው። እግዚአብሔር የሰራው እንዴት እናስጠብቃለን? ሉክ ወገኖቼ፣ እኛ ገነትን አንፈጥርም፣ ገነትን እንንከባከባለን። ከመጀመሪያ በቃ ሪስፖንሲቢሊቲ ውስጥ ነው። ገነትን አልሰራንም። ለምሳሌ ሰማይ ምድሩን የሰራው እግዚአብሔር ነው። ገነትን የሰራው እግዚአብሔር ነው። አበጃት ግን የሰው ነው። እንዴ ዝም አላችሁ?
አበጃት። እንደዛ እኮ ነው። እግዚአብሔር ሰርቶ ሰጠው ለአዳም። የሰራውን ነው የምንንከባከበው። ዋናውን ስራ ሰርቶ እግዚአብሔር እንድንንከባከብ ግን we have a responsibility። የክርስቶስንም አካል በተመለከተ እኛ ቤተክርስቲያንን አንሰራም። በዚች አለት ላይ ቤተክርስቲያናችንን ተባብረን እንሰራለን አላለም ኢየሱስ። ተመስገን። እውነት በጣም ቸርችን በተመለከተ እንቅልፍ ተኝተን የምናድረው ባለቤቷ ሌላ ስለሆነ ነው። ሰሪዋ ሌላ ነው፣ ባለቤቷ ሌላ ነው። ካምፓኒዋ የኛ አይደለችም። አሁን የካምፓኒ ባለቤት ብንሆን እኮ ስንጨነቅ መኖር አለብን። የካምፓኒው ባለቤት እኛ አይደለንም። he owns the company። እንደ ካምፓኒ ካሰባችኋል። በዚች አለት ላይ ምንን እሰራለሁ አለ። ቶሎ እንደለቃችሁ ተናገሩ። ቤተ ክርስቲያኔን ማይ ቸርች ማንንም አላስገባም ጣልቃ፣ የእሱ ብቻ ናት። ቤተ ክርስቲያኔን ደግሞ እንሰራለን ሳይሆን እሰራለሁ ነው። የሚሰራት እሱ ነው፣ ያበጃት እሱ ነው፣ ስታብሊሽ ያረጋት እሱ ነው። ምንድነው የኛ ሬስፖንሲቢሊቲ? የተሰጠንን መንከባከብ ነው፣ ቴኬር ማድረግ ነው። ጋርደኗን መንከባከብ እንደሆነ ሁሉ ማለት ነው። ትላንት እግዚአብሔር ቤቱን ሰርቷል፣ አካሉን ሰርቷል። ዛሬ እንዴት ነው እኛ የምናስጠብቀው ነው? ወገኖቼ በአማኞች መካከል አንድነትን አምጡ አልተባልንም። እኛ እደግማለሁ፣ በአማኞች መካከል አንድነትን አምጡ አላለንም። አንድነት አምጥቷል እሱ ራሱ። አሁን እኛ የተሰጠንን ስራና ያልተሰጠንን ማወቅ አለብን። አንድነት ለማምጣት እየታገለን አይደለም። አንድ አርጎናል ኦልሬዲ። አህዛብንም ግሪካውያንም አይሁድንም ወስዶ አንድ አባት ሰጥቶ አንድ አርጎናል። አንድ ቤተሰብ አርጎናል። አንድ የሀገር ልጆች አርጎናል። ትዝ ይላችኋል ትናንት የሀገር ልጆች አርጎናል፣ ቤተሰብ አርጎናል። ደግሞስ የእግዚአብሔር ማደሪያ መቅደስ አርጎናል። ዝም ስላላችሁ እኔ ራሴ መልስላችኋለሁ። የእግዚአብሔር ማደሪያ ይሄ ሁሉ ያረገው ነው። የለንበትም። ይሄንን ሁሉ እግዚአብሔር ሲያደርግ የለንበትም። የእሱ ስራ ነው። አንድ ያረገን እግዚአብሔር ነው። የእኛ ስራ ምንድን ነው? ኤፌሶን 4:1 ላይ እንደሚናገረው ነው። ኤፌሶን 1:4 ላይ በመጠራታችሁ እንደሚገባ ተመላለሱ ይልና ወደታች ስትሄዱ ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ነው። ኤግዛክትሊ ለአዳም ያለውን ነው እግዚአብሔር ለኛ ያለው። ፈጠራትና ገነትን አብጃት አለው። ትጋ፣ አብጃት አለው፣ ተንከባከባት። እግዚአብሔር በክርስቶስ ኢየሱስ አዲሷን ገነት ሙሽሪትን ቤተክርስቲያንን ሰራትና በዚህች ውስጥ ያለችዋን አንድነት ደግሞ ለመጠበቅ ትጉ ነው። እግዚአብሔር የሰራውን ለመጠበቅ እንተጋለን። እንዴት ነው የምንተጋው? ጥቂት ነገሮችን ላሳያችሁ ሞክራለሁ። እንደን ጸልየን እንጨርሳለን ማለት ነው። ምዕራፍ 3 ላይ ቃላት እንድናሰምር ጠይቃችኋለሁ። ዛሬም በቃ እናንተ ራሳችሁ ኢንተርፕሬት እንድታረጉ ማለት ነው። we don't have to be there። አንዳንድ ጊዜ ራሳችሁ ኢንተርፕሬት እንድታረጉ አሳያችኋለሁ የምናተኩርባቸውን ቃላት። እስቲ ተመልከቱ። ሲያልቅ ምዕራፍ 2 ሲያልቅ በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ምን ታረጋላችሁ ይላል? ትሰራላችሁ። እንትን አርጓት አትሰመርባት። አብራችሁ ትሰራላችሁ ነው። ትሰራላችሁ። አብራችሁ ትሰራላችሁ። እንደን ምዕራፍ 3 እንሂድ። ስለዚህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ቤተክርስቲያን ምስጢር ናት። ትላንትና እንዳልነው ነው። አስታወቀኝ። እንዴት አስታወቀኝና ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ፣ ሌላው የሚሰመርበት ቃል አብረው እንዲወርሱ፣ ከዛ በአንድ አካልም፣ ከዛ ምን ይላል? አብረው እንዲሆኑ፣ ሌላ የሚሰመርበት ቃል ማለት ነው። እኮ ነው ሄርሜኔቲክስ ማለት ይሄ ነው። አብረው እንዲሆኑ፣ ከዛ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ፣ መጣላችሁ ሌላ ቃል ማለት ነው። these are the words። አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ለሰው ልጆች አልታወቀም ይላል። እንዴት ነው የምናጸናው? እግዚአብሔር የሰራትን ቤተክርስቲያንን ዩኒቲ ኦፍ ዘ ቸርች እንዴት ነው የምናጸናው? አብራችሁ ትሰራላችሁ። አብረው እንዲወርሱ፣ አብረው እንዲሆኑ እና አብረው እንዲካፈሉ፣ ሁለቱን አንድ ላይ እናያቸዋለን። በሶስት ከፍለን ለማየት እንሞክራለን ቶሎ ማለት ነው። አንድ አብራችሁ ትሰራላችሁ፣ ቁጥር 22 ምዕራፍ 2 ቁጥር 22። አብራችሁ ትወርሳላችሁ፣ ምዕራፍ 3 ቁጥር 5።
አብራችሁ ትሆናላችሁ፣ አብራችሁ ትካፈላላችሁ። አብራችሁ ትሆናላችሁ፣ አብራችሁ ትካፈላላችሁ። እንዴት ነው የምናጸናው እግዚአብሔር የሰራውን ስራ? በአብሮነት አብራችሁ ትሰራላችሁ፣ አብራችሁ ትሆናላችሁ፣ አብራችሁ ትወርሳላችሁ። አብራችሁ ትሰራላችሁ፣ አብራችሁ ትሆናላችሁ። አዲስ መደበኛ ትርጉም አብራችሁ ትሆናላችሁን አይታችሁት እንደሆነ በአንድ አካል ትካፈላላችሁ ይላል። አብራችሁ በአንድ አካል ትካፈላላችሁ። አብራችሁ በአንድ አካል ትካፈላላችሁ፣ ዜን አብራችሁ ትወርሳላችሁ። አብሮነት አብራችሁ ትሰራላችሁ፣ አብራችሁ ትወርሳላችሁ፣ አብራችሁ ትሆናላችሁ፣ አብራችሁ ትካፈላላችሁ። ትንሽ ሃይላይት ለማድረግ ልሞክር በሶስት ከፍለን። አንድ፣ እንዴት ነው የምናጠናው እግዚአብሔር የሰጠንን አንድነት? አብሮ እንደሚወርስ ሰው በመኖር አብሮ ወራሽነት፣ ርስትን አብሮ እንደሚካፈል ሰው፣ አንድ ርስት ለሁላችን ማለት ነው። አንድ ርስት ለሁላችን። ይሄ ቁጭ ብላችሁ እናንተ ራሳችሁ አሰላስሉት። እንደ አብሮ ወራሽ እንድንኖር ነው እግዚአብሔር የጠራን። አብሮ ወራሽነት፣ ኮኤርስ ነን እኛ የእግዚአብሔር መንግስት ኮኤርስ ነን። አንድ ላይ ነው የምንወርሳው ነው። ርስት አለ። ይሄ እንግዲህ በጣም ብዙ ሰፊ ሊሆን ይችላል። ርስት አለ። ርስታችን በመጀመሪያ ደረጃ የተቀበልነው ነው። እናንተ ታውቃላችሁ። ይሄ ርስታችን በመጀመሪያ የተቀበልነው ነው። የኔና የእናንተ ርስት እግዚአብሔር ራሱ ነው። የህዝቡ ርስት እግዚአብሔር ራሱ ነው። ሮሜ ምዕራፍ 8ን ስታነቡ ታገኛላችሁ። ሮሜ ምዕራፍ 8 ቁጥር 17 ልጆች ከሆንን ደግሞ ወራሾች ነን ይላል። ልጆች ከሆንን ወራሾች ነን ማለት ይልና የእግዚአብሔር ወራሾች ነን። ርስታችን እግዚአብሔር ነው። ይሄ በጣም አስገራሚ ነው። ከክርስቶስ ጋር አብረን ወራሾች ነን ይላል። የህዝቡ እድል ፋንታ እግዚአብሔር ነው። እግዚአብሔር አሁን ለኛ የሰጠን ርስት የተከፋፈለ መሬት ሳይሆን ራሱን ነው ያወረሰን። እግዚአብሔር ራሱ ኢንሄሪታንሳችን ሆነ። ይሄ በብሉይ ኪዳንም የነበረ ኮንሴፕት ነው። አዲስ ኪዳን ግን በጣም ብርሃን አበራለት። በብሉይ ኪዳንም በጣም እግዚአብሔር በተደጋጋሚ ለህዝቡ የእናንተ ርስት እኔ ነኝ፣ የኔ ርስት እናንተ ናችሁ ነበር። እስራኤል ዝም ብሎ መሬት 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 ያለ እንጂ ርስታቸው እግዚአብሔር ነው። እንደውም አንድ ጊዜ ትዝ ይላችሁ እንደሆነ ከግብፅ ምድር አውጥቷቸው ወተትና ማር የምታፈሰዋን ምድር እሰጣችኋለሁ እያለ አወርሳችኋለሁ እያለ አስከትሎ እውነት ነው ደግሞ ሰጣቸው። ወተትና ማር የምታፈስ መሬት እሰጣችኋለሁ እያለ ወሰዳቸው ማለት ነው። እሰጣችኋለሁ ለአባቶቻችሁ ተስፋ የገባባትን ድንበር አላት። ከዚህ ወንዝ ጀምሮ ከኤፍራጣስ ወንዝ ጀምሮ እስከዚህ ወንዝ ድረስ ያለችዋን እሰጣችኋለሁ፣ ርስት ትሆናችኋለች፣ ርስት እሰጣችኋለሁ እያለ አስኬዶ ትዝ ይላችሁ እንደሆነ መጨረሻ ላይ ለመውረስ ፊት ለፊት ሆነው የነገራቸውን ቃል ትዝ ይላችሁ እንደሆነ እኔ እግዚአብሔር በነገራችን ላይ ያላቸው ነው ይመስለኝ። ወደ ዘዳግም መጨረሻ ላይ በነገራችን ላይ ርስታችሁ ይሄ አይደለም ያላቸው ነው ይመስለኝ። ዋናው ርስታችሁ ይሄ እንኳንም አልሆነ። እውነት ጠላት እየመጣ እየፈነቀለ የሚወስዳቸው እንትን የሚያደርጋቸው የምትቃጠለዋ ናቡከደነፆር መጥቶ የሚያነዳት ርስቴ ብለው ቢይዟት እኮ ዶንት ቴክ ቱ ሜኒ ቲንግስ ቱ ሲሪየስሊ። ወንድሞች እናቶች፣ በጣም ብዙ ነገር ቱ ሲሪየስሊ እንወስዳለን። እግዚአብሔር ቱ ሲሪየስሊ እንዳይወስዷት ሲያደርግ ነው የሚመስለኝ። ቱ ሲሪየስሊ እንዳይወስዷት ወተትና ማር የምታፈሰው እቻት ርስታችሁ ግን ርስታችሁ ዋና ርስታችሁ እሱ አይደለችም አለና እግዚአብሔር መኖሪያ የዘላለም አምላክ መኖሪያ ይሄ አይደለም። መኖሪያ የዘላለም አምላክ ነው። ርስት ይሄ አይደለም። እውነተኛ ርስትህ እኔ ነኝ። እውነተኛ ርስታችን እግዚአብሔር ነው። በክርስቶስ ኢየሱስ እግዚአብሔርን ወርሰናል ማለት ነው። ኦልሬዲ በክርስቶስ ኢየሱስ እግዚአብሔርን ወርሰናል። ግን በተደጋጋሚ እንደምታነቡት ደግሞ እንቃትታለን ይላል ቅዱስ ጳውሎስ። ያንን ርስት ለመካፈል ወደ ኮምፕሊሽን እንዲመጣ ደግሞ እንቃትታለን። እግዚአብሔር ለልጆቹ የሰወረው ያዘጋጀው ርስት ደግሞ አለ። እግዚአብሔር አምላካችን ለልጆቹ የሰወረው አለ። ኢትስ አ ፊውቸር ቲንግ። ባሪያዎች ብንሆን፣ ጨዋዎች ብንሆን፣ ከግራ ከቀኝ የመጣን ብንሆን እግዚአብሔር ያዘጋጀው ርስት አለ። የሰማይ ርስት አለ። ኦፍ ኮርስ አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብለዋል። ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብለዋል። ቬሪ ሲንጉላር ስፍራ ነው የሚያዘጋጅልን። ስፍራዎች የሉትም። እግዚአብሔር በጊዜ ብንለማመድ ይሻላል አንድ ላይ እንደምንኖር። እውነት በአባቴ ቤቶች አላለም። ቤቶች የሉም። በአባቴ ምን ቬሪ ሲንጉላር በአባቴ ቤት ነው እንጂ ለእኛ ለብቻችን፣ ለነጮቹ ለብቻቸው፣ ለግሪካውያኑ ለብቻቸው፣ ለአማራው ለትግሬው ለብቻው፣ ለኦሮሞ ለእንትኑ ለብቻው። አንድ ነው። አባታችን አንድ ነው። ርስታችን አንድ ናት። ቤታችን አንድ ነው። መሰባሰቢያችን አንድ ነው። የምንወርሰው አንድ ነው። ይሄ እኮ ማወቅ በጣም ጥሩ ነው። እኛ የተከፋፈለ ርስት አንወርስም። በቃ በሰማይ አብረን ነው የምንኖረው። ርስታችን እንደ አብሮ ወራሽ ነው መኖር ያለብን። አሁን ልቀፋችሁ ይችል ይሆናል፣ ግን ብናስብበት ይሻላል። you cannot avoid me ለዘላለም you cannot። ወንድሞችና እህቶች ከሆነ you cannot avoid me። ማታ እንገናኛለን ቤት ውስጥ
መገናኘታችን አይቀርም። ከዘላለም እስከ ዘላለም አብረን እንኖራለን። ከዘላለም እስከ ዘላለም የህይወትን እንጀራ የሆነውን ክርስቶስን እየበላን እንኖራለን። ከዘላለም እስከ ዘላለም በርስታችን በእግዚአብሔር ቤት እንገናኝና ለዘላለም እንኖራለን። በጣም ብዙ ክርስቲያን አብሮ እንደሚወርስ አይኖርም። ቴምፖራሪ ይመስለናል። የኔና የናንተ ሪሌሽንሽፕ ቴምፖራሪ አይደለም። እንዴ እኔ ሰው በአካል በስጋ የተወለደውን ዘላለማዊ ያደርገዋል። በስጋ ተወልዶ እኮ you have to face reality። ሰው በስጋ አብሮ ተወልዶ በመንፈስ ለዘላለም አብሮ ላይኖር ይችላል። አቅም የለውም ስጋ የሰማይ ርስትን ለመስጠት። የኔና እናንተ በስጋ አብረን ተወልደን የስጋ ወንድሞቻችን እናቶቻችን there is no guarantee ጌታ ኢየሱስን ካልተቀበሉ ለዘላለም ርስት አንካፈልም። ግን እኛም ይመስለን የስጋውን ጠበቅ አድርገን ነው we take it too seriously። የኔ ቋንቋ የኔ እንትን በጣም ሲሪየስ ያልሆነውን ነገር የኔ የደማችንና ዲኤንኤ እና ምናምን ብለን አጥብቀን የምንይዘው ይሄኛውን ነው። ቴምፖራሪ ነው፣ ሊቀር ይችላል፣ ላንገናኝ እንችላለን ለዘላለም። እኔና እናንተ ግን በክርስቶስ ኢየሱስ የተወለድን ይሄንን ዓለም ብቻ ሳይሆን የሚመጣውን ዓለም አብረን የምንወርስ ለዘላለም ለመኖር የተጠራን ሰዎች ነን። do you treat Christians that way? that ዘላለም አብረን do you treat Christians that way? ለዘላለም አብረን እንደምንኖር አስቡበት። we're going to be together forever። እኛ ፍላይት በግድ ያገናኘን የሾርት ተርም ፍላይት ውስጥ አውሮፕላን ውስጥ የታሸግን ሰዎች አይደለን። ከዛ ስለ አሁን አይታችሁ እንደሆነ ሰው ሁሉ ወዳጅ ይመስላል። አውሮፕላን ውስጥ ግጥም ብሎ ምን የት ትሄዳለህ? ግጥም ብሎ ታወራለህ፣ ትተዋወቃለህ፣ ምናምን ትላለህ። ከዛ ልክ አውሮፕላኑ አልፎ ሲወጣ እኮ አንድ የለም ጠቅላላ ይበተናል ማለት ግዴታ ያመጣው ነው፣ ቦክስ ያመጣው ነው። the church is not that box። በግዴታ አጣብቆ ነው። እኛ we're walking forever ለዘላለም አብረን እንድንሆን አብሮ ወራሽ እንደሆነ ሰው መኖር አንድ ይሄ ወደፊት ነው፣ ርስት ነው። አብሮ ወራሽ እንደሆነ ሰው መኖር then in between ደግሞ ጳውሎስ የሚነግረን in between ደግሞ አብራችሁ እንድትሆኑ። አቤት ታይም ቢኖርም በጣም ጥሩ ነበር፣ ግን ትናንት እንዳልኳችሁ ነው አለ ዩቲዩብ ላይ በጣም ይሄ ትምህርት አብሮ መሆን፣ አብሮ መካፈል፣ አብሮ መውረስ፣ አብሮ መሆን፣ አብሮ መካፈል this is the in between። ወደፊት ለዘላለም አብረን እንወርሳለን። what is the in between? አብራችሁ እንድትካፈሉ፣ አብራችሁ እንድትሆኑ፣ አብራችሁ እንድትካፈሉ፣ አብሮ መሆን፣ አብሮ መካፈል። ይሄ አክቲቭ ኢንጌጅመንት ነው። ህብረት አክቲቭ ኢንጌጅመንት ይጠይቃል። መቶ ቤተ ክርስቲያን ፕሮግራም እየተካፈሉ መሄድ አይደለም እኛ የተጠራ ነው፣ መካፈል ነው የተጠራ ነው። ይሄን let me clarify። ኤፌሶን መልእክት በጣም ግልጽ ነው። በዚህ ሁለት ነገሮችን ላሳስባችሁ መካፈልን በተመለከተ። እያንዳንዱ ምእመን የሚያካፍለው ተሰጥቶታል። እውነት አሜን ብትሉ ይሻላችኋል። በግድ ሳይሆን አይታችሁ የእግዚአብሔር ቃል እያንዳንዱ የማያካፍል ክርስቲያን የለም። እኛ ድሮ ቃል አካፍል በሚባልበት ዘመን ነው ሄዳን ነው። ተመስገን ነው። አካፍል እንደተባለ እንዳካፈልን ቀረን። እውነት እንዳካፈልን ቀረን። አካፍል በቃ መዝሙር አካፍል እንትን አካፍል ነበር። አሁን አካፍል የለም። ለመቀበል ነው የምንመጣው። ኤቭሪዋን ካምስ ስፔክቴተር ሆኖ። የእግዚአብሔር ቤት እንደዛ አይደለችም። ለእያንዳንድ ኤፌሶን ምዕራፍ 4 ቁጥር 7 ኤፌሶን ምዕራፍ 4 ቁጥር 7 ለእያንዳንዳችን ጸጋ ተሰጠን ነው የሚለው። ለማናችን? ለእያንዳንዳችን each one of us ጸጋ ተሰጥቶናል። የአካል ብልት የፋንክሽን የሌለው የአካል ብልት እንደሌለ ሁሉ ፋንክሽን የሌለው የአካል ብልት የለውም እግዚአብሔር። ጌታ ኢየሱስን ተቀብላችሁ ወደ ክርስቶስ ስትመጡ የሆነ ጸጋ ሰጥቷችኋል። አንዳንዶቻችሁ እርግጥ ጸጋ ብላችሁ አትቆጥሯትም፣ ግን ጸጋ ናት። ጸጋ መድረክ ላይ ቆሞ መስበክ ብቻ አይደለችም። ጸጋ ወጥቶ መዘመር ብቻ አይደለችም። እንደኔና እንዳስቱ ጸጋ በጣም ብዙ ናት። ሮሜም 12ን አንብቡ። መምከር አለው፣ ማገልገል አለው፣ መምራት አለው፣ መግዛት ተብሎ የተጻፈው ማጽናናት አለው፣ ማት ነገር አለው፣ መስጠት አለው፣ ማት ጸጋ አለ። እግዚአብሔር ልዩ ጸጋን ለቤተ ክርስቲያን ሰጥቷል። ክብር ለእግዚአብሔር ይሁን። there is at least one የምታካፍሉት ማካፈል፣ ኤንጌጅ ማድረግ፣ አክቲቭ። ብዙዎቻችሁ እኮ በቸርች አልፎ ቁጭ እየመጣችሁ ጎብኚ ስለሆናችሁ ነው የምትጠፉት። በዛው ጎብኚ ይጠፋል፣ ሰጪ አይጠፋም። ጎብኚ ይጠፋል። አሁን ጎብኚ እኮ ኤግዚቢሽን ስንሄድ እኮ ለዘላለም አንኖርም እዛ። ለምን? ለማየት ነው የሄድኩት፣ አይቼ እሄዳለሁ። በጣም ብዙ ሰው ቸርች ሲመጣ እንደ ኤግዚቢሽን ነው የሚመጣው። ዛሬ ሄጄ አያለሁ፣ እከታተላለሁ። the biggest language ቸርች ውስጥ መጥፋት ያለበት እከታተላለሁ ነው። ምን ነው የምንከታተለው?
ኳስ ትከታተላለህ፣ ቲያትር ትከታተላለህ። ምን ነው የምንከታተለው? ቸርች እኮ ፕሮግራም መከታተያ እኮ አይደለችም፣ ማካፈያ ናት። ጸጋ እንሰጣለን። በየባይብል ስተዲው ስንገናኝ ጸጋ እንሰጣለን። እዚህ አንድ ላይ ስንሰባሰብ ጸጋ እንሰጣለን። በስልክ እየተደዋወልን ጸጋ እንሰጣለን። ሁሉም የሚሰጥባት ናት። ሁሉም የሚሰጥባት ናት። ለእያንዳንዳችን ጸጋ ተሰጠን። አንደኛ ቆሮንቶስ 12ን ማንበብ ትችላላችሁ። ለእያንዳንዳችን ጸጋ ተሰጥቶናል። ግን አንድ ነገር this is the pattern we should learn። ሁሉ ሰው ጸጋ ተሰጥቶታል። ሁሉ ያገለግላል። ይሄ ልክ ነው። ሁሉ ሰው አገልጋይ ነው ቸርች ውስጥ። ዛሬ ዳግም የተወለደው ሰውዬ ቀስ ብሎ ማሰብ ያስፈልጋል። ምንድነው እግዚአብሔር በዚህ ሰው የሰጠው? የሚሰራው ስራ አለው ማለት ነው። እግዚአብሔር ዝም ብሎ አላዳነንም። እግዚአብሔር ጸጋ ሰጥቶ ነው ያዳነን። there is some kind of a spiritual gift that you can contribute። በሆነ መንገድ መድረክ ላይ መድረክ ምን እንዳለው አላውቅም። የእውነት በአንድ በኩል it's a very dangerous concept። የሆነ ነገር ሰው ሁሉ መውጣት ይፈልጋል። እዚህ ደግሞ ለአንድ ሰው ነው የተሰራችው። ምንም አሁን ከመካከላችሁ እኔ ነኝ የወጣሁት። ሁላችን ልንወጣ አንችልም። ሁሉ ሰው አሁን አገለገልኩ የሚለው ሲወጣ ነው። ሁላችን ወጥተን እንዴት ይሆናል? የሚያስወጡ ጸጋዎች አሉ፣ ቁጭ የሚያደርጉ ጸጋዎች አሉ። ሁለቱም ግን ጸጋዎች ናቸው። እኔ ከእናንተ አልበልጥም፣ እናንተም ግን አትበልጡም። ማብለጥና ማነስ የለውም። እንዲያውም እኔ ስለ ጸጋ ስጦታ ሳስተምር እንዲያውም ዋና ጸጋዎች የተደበቁ ናቸው። ልክ እንደ አካል ብልት አይደል የሚስለን? አሁን አይን፣ ጆሮ፣ አፍንጫ ምናምን። አሁን እኛ እኮ መድረክ ላይ ያሉትን ብቻ ነው የምናደንቀው። ራሱ በአካል ብልቶች ሄዳችሁ እንደሆነ እኮ መድረክ ላይ ያሉት እኮ ነው የሚደነቁት። አፍንጫ ተዘፍኖለታል፣ አይን ይዘፈንለታል። አፍንጫ ሲያምር፣ አይን ሲያምር፣ ጆሮ ሲያምር በጣም ይደነቃሉ። ግን እኮ they're not the most important እኮ እንዴ። ሳምባ ሲያምር ሲባል ሰምታችሁ ታውቃላችሁ? ቁርጥ አይደነቅ። ግን ዋናው እኮ እሱ ነው። እዚህ ያለችው ይሄ ባይኖር እኮ ዋጋ የላትም። ዋናው እኮ እሱ ነው። ልብህ ሲያምር ሲባል ሰምታችሁ ታውቃላችሁ? ቢገለጥም አያምርም። ባይዘው ወይ በጣም አግሊ ነገር ነው ሲያሳያችሁ። ራሱ በጣም ደም ሲቀዳ ሲረጭ ምናምን ሲያደርግ እግዚአብሔር ሰወር አድርጎታል። ዋናው ግን እሱ ነው። ከተዘጋ ነው። የፈለገ ቢሆን ከተዘጋ ነው። እዚህ ውስጥ የደበቀው እግዚአብሔር። እንዲያውም ዋና የአካል ብልቶችን ደብቋቸዋል እግዚአብሔር። የተደበቀ ሰው ያርጋችሁ እግዚአብሔር። የተደበቀ ግን very important organs ማለት ነው። I'm not talking about the platforms። so ለእያንዳንዳችን ጸጋ ሰጥቶን እያንዳንዳችን አገልጋዮች ሆነናል። ኤፌሶን 4:7 ወረድ ብላችሁ ስታነቡ ግን አንዳንዶቹ የሚላቸው ደግሞ አሉ። so እያንዳንዳችንና አንዳንዶቹን ባላንስ አድርጎ መያዝ ያስፈልጋል። እያንዳንዳችን የሚለው all of us ነው። ሁላችን አገልጋዮች ነን። አሁን በጣም ኢስታብሊሽድ እየሆናችሁ ያላችሁ ቸርች ስለሆነ ይሄን ማወቅ በጣም ጥሩ ነው። ሁሉ ሰው ያገለግላል ቸርች ውስጥ። ስራ ፈት እንዳይኖር ሜክ ሹር። ስራ ፈት ሰው እንዳይኖር ሜክ ሹር። ቸርችን የበጠበጣት ስራ ፈትነት ነው። ሁላችን አገልግሎት ቢኖረን አንበጠብጥም ነበር። የሚበጠብጡ ሰዎች አይታችሁ እንደሆነ ስራ የላችሁ። ስራ መስጠት በጣም ጥሩ ነው። ጸጋ አለው ሰውየው። እየለጠፍንበት ሳይሆን አለው there is something የሆነ ነገር ነው። ያ ሰው እንዲያወጣው መርዳት በጣም ጥሩ ነው። ዋና ችግር ግን ሁሉ ያገለግላል ማለት ግን ሁሉ ይመራል ማለት አይደለም። ሁሉ ያገለግላል ማለት ሁላችን መሪዎች አይደለንም። ሁላችን አገልጋዮች ነን። ሁላችን መሪዎች አይደለንም ማለት ነው። ከሁላችን ውስጥ ደግሞ እያንዳንዳችን አንዳንዶቹን የሚላቸው አሉ። ኤፌሶን 4:7 ላይ ለእያንዳንዳችን ጸጋ ተሰጠን ነው። ኤፌሶን 4:11 ላይ ስትደርሱ አንዳንዶቹን ደግሞ ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞች ናቸው። እነኚህ አንዳንዶቹ ናቸው። ሁሉ ሐዋርያት አይደሉም። ሁሉ ነቢያት አይደሉም። ሁሉ አስተማሪዎች አይደሉም። እነኚህ ቤተክርስቲያንን የሚመሩ ጸጋዎች ናቸው። ቤተክርስቲያንን የሚመሩ ጸጋዎች ናቸው። እንዲያውም ምዕመናንን ያስታጠቁና ምዕመናን እንዲያገለግሉ የሚያስታጥቁ አስታጣቂዎች እነኚህ ናቸው። they equip the saints for works of service። ቁጥር 12 ላይ ስትደርሱ ኢኩዊፕ ያደርጋሉ the saints for works of service። ማን ነው ሰርቪስ የሚሰጠው? ምዕመናን በሙሉ። ማን ነው የሚያስታጥቀው? መሪዎች። ሁላችን እናገለግላለን፣ አንዳንዶቻችን እናስታጥቃለን፣ እንመራለን። this is the balance። so እንዴት ነው ቤተ ክርስቲያን ውስጥ እግዚአብሔር የሰጠንን አንድነትና ህብረት አስጠብቀን የምንኖረው? አንድ ላይ እንደሚወርስ ሰው መኖር፣ ደግሞስ በመካከል አብሮ ማገልገል፣ ጸጋን ማካፈል that brings unity። የመጨረሻውን ላንሳላችሁና ጨርሳለሁ። ምናልባት በሁላችሁ ልብ ውስጥ ያለ ሳይኖር አይቀርም ይሄ። እሺ ማሙሻ አብራችሁ ትወርሳላችሁ፣ ደስ ይላል። አብራችሁ ትካፈላላችሁ፣ በመሃል ደስ ይላል። ችግር ሲኖርስ ቸርች ውስጥ በርሬ ልጥፋ? ኖ
ምን ብሎ ዘጋው ጳውሎስ? አብራችሁ ትሰራላችሁ። አብራችሁ ትሰራላችሁ። ይሄ ከቤተ መቅደስ ጋር አገናኝቶ የሚነግረን ማለት ነው። የእግዚአብሔር ማደሪያ ለመሆን መቅደስ እየሰራ ነው እግዚአብሔር። እሺ እናንተም ማደሪያ ለመሆን አብራችሁ ትሰራላችሁ። ቤተ ክርስቲያን ምንድን ናት? ዋት ኢዝ ዘ ኔቸር ኦፍ ዘ ቸርች? እየተሰራች ያለች ቤተ መቅደስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እንድታነቡ አበረታታችኋለሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እግዚአብሔር መቅደስ እየሰራ ነው። እስ ላይክ እየተሰራ ነው። ተሰርታ አንድ ቀን ታልቃለች። አንድ ቀን በቃ ፐርፌክትድ ትሆናለች። አንድ ቀን ኮምፕሊትድ ትሆናለች። አሁን ምን እያደረገ ነው እግዚአብሔር? እየሰራ ነው ቤተ መቅደስ። እኛን ሕያዋን ድንጋዮች ያደረገናል። ሕይወት ያላቸውን ድንጋዮች እያመጣ እየጠረበ እያስተካከለ መቅደስ እየሰራ ነው እግዚአብሔር። ሶ ቤተ ክርስቲያን ምንድን ናት? የእግዚአብሔር እርሻ ናችሁ ይላል። የእግዚአብሔር ሕንፃ ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር እርሻ፣ የእግዚአብሔር መቅደስ ምን እየተደረገ እየተሰራ እንትኑ ምንድን ነው? እየተሰራ ሕንፃ ናት ቤተ ክርስቲያን እየተሰራች፣ መቅደስ ናት ቤተ ክርስቲያን እየተሰራች። ሳኮርፍ ምን ላድርግ? ናና አብረን እንሰራ፣ ናና አብረን እንጠረብ። አብረን የምንሰራባት ናት እንጂ there is no perfect church in the world። አሁን ፐርፌክት የሆነ ሶሳይቲ የለም። እኛ ብቻ አይደለንም። የማይጣላ የለም ወንድሞች እናቶች። የእኛ ልዩነቱ ስንጣላ አኩርፈን እንጠፋለን። ሶ እንደ ድንጋይ ተጥለን እንቀራለን። ተጥላችሁ አትቅሩ እንደ ድንጋይ። መተን አብረን ብንሰራ ይሻላል። አብረን ብንጠረብ ይሻላል። ናው ጨርሳለሁ። ግን አሁን እኛ የምንኖርበት ከተማ አዲስ አበባ ማት ኮንስትራክሽን ሳይት አለ። እዚህም አለ። አይ ቲንክ የእናንተ ብዙ ድምፁ አይሰማም። የኛ አዋራው ሲጤስ ምናምን ይታወቃል። ደስ የሚል ኮንስትራክሽን ሳይት አይታችሁ ታውቃላችሁ? ኮንስትራክሽን ሳይት እኮ ፕሬዘንት አይደለም፣ የእውነት አይደለም። ልጆቻችንን ይዘን ለማዝናናት ናና እስቲ እንዝናና ብለን እየተሰራ ያለ ሞል ይዘን አንሄድም። ኳኳቴው ብዙ ነው፣ ጫጫታው ብዙ ነው፣ ሁካታው ብዙ ነው፣ አቧራው ብዙ ነው። አትራክቲቭ አይደለም። ተሰርቶ ሲያልቅ ግን ታውቃላችሁ እናንተ፣ ተሰርቶ ሲያልቅ ይዘን እንሄዳለን ለመዝናናት። ተሰርቶ ሲያልቅ ያምራል። እስኪሰራ ድረስ አያምርም። የማያምር ኤሌመንት አለው፣ አግሊ ኤሌመንት አለው። ተሰርቶ ሲያልቅ ያምራል። that's the church of Christ። ተሰርታ ስታልቅ እንከን የለባትም፣ የፊት መጨማደድ የለባትም፣ ነቁጥ ነገር የለባትም፣ ንጽሕት ናት። ተሰርታ ስታልቅ እንደዛ ናት። አሁን ምን እያረጋችሁ ነው? እየተሰራን። አንድ ጓደኛ አለኝ እኔ ቤተክርስቲያናቸው መግቢያ ላይ we are under construction ይላሉ። አካፋ እንደዚህ ሆኖ በመሰራት በመገንባት ላይ ነን ይላል። በጣም ትክክለኛ ነው። እየተሰራን ነው። ቸርች ውስጥ ጫጫታ የማይፈልጉ ሰዎች አሉ። ጫጫታ አልፈልግም፣ ችግር አልፈልግም፣ ጥላቻም አልፈልግም፣ ንግግር አልፈልግም፣ እንትን አልፈልግም። ቴክ ሚ ቱ ዘ ፐርፌክት ፕሌስ። ሶሪ የለም በዓለም ላይ ቶል ፈረንጅ ጋር ብሄድስ በእንግሊዝኛ ትጣላለህ። that's what happens። እውነት ኬንያ ጋር ብሄድ በስዋሂሊ ትጣላለህ። ምንም ሌላ ነገር የለውም። አለ ጥል አለ፣ ጩኸት አለ፣ ጭቅጭቅ አለ፣ ንትርክ አለ፣ ፕሮብለም አለ። ላያስደስታችሁ ይችላል። ግን ቤተሰብ ነን። ምን እየሆንን ነው? አብረን እየተሰራን ነው። ተሰርተን ስላንቅ እናምራለን። አሁን የማያምሩ አንዳንድ ነገሮች አሉን። እየተሰራን እየተሻሻልን እንሄዳለን። ስለዚህ አንዳንድ ችግሮች ሲገጥም ምን እንላል? አብሮ ለመውረስ እንኑር፣ አብረን እንካፈል። ችግሮች ሲኖሩስ አብረን እንሰራ። እዚሁ አብረን እንሰራ። ኮንስትራክሽን ቤት እኮ ቤት ነው። አንዳንድ ጊዜ የማያምር ነገር ያጋጥማል፣ ግን ቤት ነው። ደስ የማይል ነገር ያጋጥማል። ደስ የማይል ምግብ ይቀርብ ይሆናል፣ ግን ቤት ነው። ቤት የሚመዘነው በሚሰጠው ምግብ አይደለም። ቤት የሚመዘነው በምናገኘው ሰርቪስ አይደለም። ቤት የሚመዘነው በፍቅሩ ሙቀት ነው። አብሮ በመሆን ነው። አብሮ በመሰራት ነው። ወንድሞች እናቶች፣ ፕሮግራምና ችግር የሌለበት ነገር ለመካፈል ከመጣችሁ የቤተክርስቲያን ዩኒቲ አይጠበቅም። የቤተክርስቲያን ዩኒቲ የሚጠበቀው ኢቭን ፕሮብለም ሲኖሩ አብረን እንሰራለን፣ አብሬ እጠረባለሁ፣ አብሬ ሸፕት ሆናለሁ ወደሚል መንፈስ እግዚአብሔር ያስገባችሁ። ሶ አልቲሜትሊ የቤተ ክርስቲያንን አንድነትና ህብረትን መጠበቅ የሚጀምረው እግዚአብሔር የሰራውን ከማድነቅ ነው። እግዚአብሔር ኦልሬዲ ሰርቷል። ቢዩቲፉል የሆነች ብራይድ እግዚአብሔር ሰርቷል። ቤተሰብ አርጓል። የአንድ ሀገር ዜጋ አርጓል። መንግስት አርጓል። እግዚአብሔር መቅደስ አርጓል። የእኛ ስራ ጋርደኗን መንከባከብ ነው። ምንንከባከባት
ለዘላለም አብረው ለመውረስ እንደተጠሩ ሰዎች ስንኖር ምንንከባከባት እግዚአብሔር በሰጠን ጸጋ እርስ በርሳችን ስናገለግል ምንንከባከባት ችግር ሲኖር ተነጥዬ የሆነ ቦታ ሄዳለሁ ሳይሆን አብረን በመሰራት አብረን እንወርሳለን፣ አብረን እንሆናለን፣ አብረን እንሰራለን፣ አብረን እንወርሳለን፣ አብረን እንሆናለን፣ አብረን እንሰራለን። ኢየሱስ ክርስቶስን ፊቱን አንድ ላይ እናያለን ማለት ነው። we are the bride of Christ። እያስዋባት ነው እግዚአብሔር። ከሚያስዋባት መካከል እግዚአብሔር ያርጋችሁ። እግዚአብሔር በመካከላችሁ ስለጀመረው ስራ እግዚአብሔር የተመሰገነ ይሁን። አብራችሁ የምትሰሩበት፣ አብራችሁ የምታድጉበት፣ ጸጋን የምትካፈሉበት እግዚአብሔር ያርግላችሁ። አጭር ጸሎት ልጸልይና ልጨርስ። ጌታ ሆይ I'm so thankful እዚህ ስላየሁት ስለሰማሁት ሁሉ አመሰግንሃለሁ ጌታ ሆይ። ስለተካፈልነው ጸጋ እናመሰግንሃለን። ስለ ልጆቻችንና for the coming generation እናመሰግንሃለን። ወንድሞቻችንና እህቶቻችን ይህንን ሸክም ስለሰጣቸው እናመሰግንሃለን። በእነኚህ 3 ቀናት ጌታ እግዚአብሔር ሆይ ስላስተማርከን፣ ስለተናገርከን፣ ስለባረከን አመሰግንሃለሁ ጌታ ሆይ። ይህ የተማርነው ትምህርት እንዲያቆማቸው፣ እንዲያጸናቸው፣ እግዚአብሔር ሆይ እንዲያሳድጋቸው ለጸጋህ ቃልና ለመንፈስ አሳልፌ እሰጣቸዋለሁ። እግዚአብሔር አምላክ ሆይ አብረው የሚሆኑ፣ አብረው የሚካፈሉ፣ አብረው የሚሆኑ እግዚአብሔር አምላክ ሆይ አብረው የሚሰሩ አልቲሜትሊ ደግሞ አብረው የሚወርሱ ኮሚኒቲ እንዲሆኑ በጌታ በኢየሱስ ስም ጸልያለሁ። ክብር ላንተ ይሁን ስለሰጠህን ጊዜ በጌታ በኢየሱስ ክርስቶስ ስም አሜን።